ሰዓት ራሴን አላውቅም። በቃ እንደዛው ደሜ እንደ ጎርፍ እየፈሰሰ ነው። ፀጉሬ ብትን ስለነበረው ፀጉሬ እንደዚህ ነቃቅሏል። በቃ የለም እንትን እያለ ነው። ለልጄ ስትይ የምትይው እየጎተተ ወደዛ ነው የሚወስድ። እሱ እኮ አድቫንቴጅ ነው አንቺ ላይ እየያዘ ያለው። እኔ እኮ ወንድ ልጅ እንዴት እንደሚያስብ እኮ ስለማውቅ ነው። ሰላም ሰላም፣ አሌክሶ እንዴት ነህ? እንኳን ደህና መጣሽ። እንኳን ደህና ጠበቃችሁ። እንዴት ናችሁ? እግዚአብሔር ይመስገን። እንታገዝ። እኔም ይኸው አንድ ነገር እንድትመክረኝ ፈልጋለሁ። ማለት ባለችን ሰዓት ጠራጠር አድርጌ ያለውን ያሳለፍኩትን ልንገርና እና ማድረግ እንዳለብኝ ትነግረኛለህ ማለት ነው። እና ያው ከዚህ ፊት ማለት ትዳር ነበረኝ እና ያ ሲሆን ያው ማለት በዛ ሰዓት ውስጥ እኔ ስለ ትዳር ምን እንደሆነ ምን መሞላት እንዳለበት ሳላቅ ነው የገባውበት ማለት ነው። እና ገባውበት በጣም ብዙ ዋጋ ነው ያስከፈለ ያ ማለት ነው። ማለት አትፈልጊ ነው ያገባሽው? አዎ ማለት ሳልፈልግ ነው በቃ ባላሰብኩበት እንትን አልኩት ማለት ነው። የመጀመሪያ ነው በቃ ማለት አንዴ ህይወቴ ከተበላሸ በቃ ግዴታ ከሱ ጋር ነው መሆን አለብኝ ብዬ በቃ ወሰንኩት እና ወሰኜ ስገባበት በቃ እሱም በግድ ነው ቤተሰቦቼ እንዲያውቁልኝ ብዬ ቤተሰቦችን ከሱ ጋር አስታወቅኩት ማለት ነው። በዛ ሰዓት ውስጥ እሱ ከኔ ቤተሰብ ጋር መታወቅ አልፈለግም ነበር። እኔ ደግሞ ለምን አረገዝኩት ማለት ነው። ከዛ ያው ቤተሰቦች ከኔ ቤተሰቦች ጋር መታወቅ አልፈለግም ማለት ነው። ምን አውቃለሁ ማለት በዛ ሰዓት እሱ አልፈለገም። እኔ በግድ በቃ ቤተሰቦቼ ሽማግሌ ላክ በቃ አንዴ እኔ የሆነ ይሆናል በቃ ማለት ማወቅ ያለባቸው ቤተሰቦቼ የት እንዳለሁት ብዬ ነው። ለምን ይዤ ቤተሰቦች ሳይፈቅዱ ነው እሱ ቤት የገባሽ? በቃ እንደ አጋጣሚ ማለት በቃ እንደዚህ በጎደኛ አለ አይደለም። እኔ ሴት ጎደኛ ነበረች እና በዛ ልጁ በፊት ማለት ይፈልገኝ ነበር። እኔ ደግሞ አልፈልገው ማለት እኔ እንደዛ በዛ ነገር ምናምን የመጀመሪያ ነው እሱም ማለት ነው። እና በዛ ዙሪያ ሴት ጎደኛ ነበረችኝና እና እኔ እንሂድ ጎደኛዬ ጋር እንሂድ ብለኝ ነው ይዘኝ ሄደ። ለካ እሱ ቤት ነው ይዘኝ ሄደችው ማለት ነው። ከዛ ሲሄድ እሱ እዛው አስቀረኝ። እሱ የለም ነበር፣ በሩ ክፍት ነበር። ከዛ ገባን። እሷ ሽንት እንደምወጣ ብላ ጥለኝ ሄደች ማለት ነው። ከዛ ስትል በቃ ምንም ማድረግ አልችልም እዛ ጋር እኔ ደግሞ አቅም የለኝም። በቃ በዛ የሚሆነ ሆነ በቃ አረገዝኩት ማለት ነው። አዎ ማለት በቃ እንደዛ ብለው በቃ እኔ ፍላጎት አይደለም ገባ። ከዛ ሲሆን እኔ በዛ በቃ ከሆነ ሆነ በቃ እሱ ለምን አገባሻለሁ በቃ የትም አትሄጂም ምናምን ብሎ ነው እዛው ቤቱ አስቀረኝ ማለት ነው። እሱም ለምን እኔ በዛ ሰዓት ውስጥ እኔ ለማግባት አልወሰንኩም። እንደዚህ ስለ ወንድ ምናምን ማውቀው ነገር የለኝም። ከዛ ገባሁበት በቃ ምንም ማድረግ አልችልም። ከዚህ በኋላ ህይወቴ ተበላሸ። በቃ ያለኝ አማራጭ ከሱ ጋር መኖር ነው። እኔ በቃ በዛው አረገዝኩት። ከዛ ልክ በቃ እንትን ህይወቴ እየገፋ ሲሄድ ቤተሰቦች አሁን ቀጥ ብዬ እርጉዞኜ ቢሄድ ድቃላ ይዘሽብኝ መጣሽ ይሉኛል፣ አይቀበሉኝም። ግዴታ ደግሞ ቤተሰቦቼ እሱም ማወቅ አለበት። ከዛ ብዬ አስተዋወቅኳቸው። በቃ አወቁ። እሱ ፍላጎቱ አልነበረም። እኔ ይሄ ልጅ ለቤተሰቦቼ አንተ ጋር መግባቴ ማርገዝ እንትን ካልኩ ድቃላ ነው ያመጣሽብኝ ይሉኛል። ለዛ ደግሞ ሳልወልድ ወዴ ሳስታው ግዴታ ቤተሰቦችን ማወቅ አለብህ ብዬ አልቅሼ በስንት መከራ እንደውም አባቴ ነው እኔ ካለሁበት መጥቶ አይቶኝ በቃ እንትን ያላ ማለት ነው። ከዛ በቃ በዛው እንትን አልኩት። ልክ እኔ ሳረግዝ ልጁ ሱሰኛ ነው፣ ይጠጣል፣ ይቅማል ምናምን በቃ በጣም ልክ እኔ ማርገዜን እየደከምኩ ስመጣ ዋጋ አስከፈለኝ። እኔ ማለት እንትን ነበረ የምሰራውና ሻይ ቡና ነው የምሰራው አስፋልት ላይ ስራዬን እንደዛ ሆኜ አላቆምኩትም። ከዛ እየሰራ እስከ 9 ወር እርጉዝ ሆኜ ሰራሁት። በቃ ጎንበስ ቀና ማለት ሲያቅተኝ በቃ አቆምኩት ማለት ነው። ልክ ወሬ ሲገባ ያለው ነገር በራሴ ተዘጋጅቼ ምናምን በቃ ማለት እሱ አሁን በዛ ሰዓት ውስጥ ይኸው እንደምስት ነው ነገሩ። ምንም አይነት ፍርማ የለንም። በእርግጥ በቃ እንደዚህ ባልና ሚስት ነው ብለህ እንደዚህ ምናምን የለንም። ከዛ በቃ
እሱ በቃ ሚስት ያርግዛለች እንደዚህ ነው። ምንም አይነት በቃ ይወጣል ይገባል፣ ያገኘውን ይጠጣል፣ ሰክሮ ይመጣል፣ ሲመጣ ይማታል ማለት ነው። እርጉዞኝም የማታይ ነበረ። በቃ ውሃ እንደዚህ ራሱ በቃ እንደዚህ በቃ ማለት በረንዳ ላይ አድርግልኝ ብለው ራሱ አያደርግልኝም። ከዛ እየተማታ እንደዚህ እየመጣ በቃ እኔ ማለት ለቤተሰቦቼ ማውራት አልፈለኩም። ይሄ ማለት ነው እሱ እንደምማታኝ ሰክሮ መጥቶ ሌሊት እንቅልፍ አያስተኝ እኔም ተኝቼ ልክ በመጣበት እንዲህ ይረግጠኛል ማለት ነው ጭንቅላቴ። እኔ እሱ እንዲመጣ ብዬ በሩን ክፍት አድርጌ ነበር የምጠብቀው። ከዛ ናም አንድ ደቂቃ ቆይ ይዤ ልምጣ። እንደዚህ አይነት ወንዶች ግን የት ነው ተወልደው ያደጉት? የት ነው ትውልዳቸው? እንዴት ነው አስተዳደጋቸው? የትኛው ዓመተ ምህረት ላይ ነው የተፈለፈሉት? ምክንያቱም ምን ለማግኘት ይሄ ሁሉ እንደሚያደርግ አንድ ሰው አይገባኝ። ምንድን ነው ፖይንቱ? መጣ ተጠርቼ ነው ቀርታ እና በዛ በቃ እርጉዞኜ በጣም እንደዛ ያሰቃይ ነበር። ፈጣሪው ልትባረገ እያልኩት ከዛ ልክ እርጉዞኜ ራሱ በጣም እያመማኝ ምጥ ይዞኛል። እኔ ባክን አሞኛል። ግቢው ብቻ ነበረ ማለት ነው። ማለት ሰው የለም፣ ባዶ ግቢ ነው ተከራይቶ አስቀመጠኝ፣ ሰው በሌለበት። ከዛ በጣም አሞኛል እኔ። ጠዋት ደግሞ የዛን ቀን በቃ ሌሊት አልተኛም በዛ ሰዓት በቃ ከዛ በቃ እዛው ቁጭ ባልኩበት እባክህን አቀብለኝና እዚሁ አሞኛል ምሰራራውን ሰራርቼልህ በቃ እንትን ልበል አቀብለኝ ብሎ እምቢ አለኝ። እንደምንም ብዬ እንትን እያልኩት ጉልበቴን እያስኩ እያመመኝ ሰራውለት ምሳ ምናምን። ከዛ ልክ ስመጣ እኔ አሞኛል በጣም ማለት ነው። ከዛ ሰው የለም እንግዲህ ብቻዬን ግቢ ውስጥ ማለት ነው። እኔ በጣም እያመመኝ ነው እና እባክህን አሞኛል ውሃ በዛ ሰዓት ማለት እኛ ያለንበት ሻወር ከላይ መወርዶ የለም። በጀርካን አስገብተን ነበረ ተበላሽቶ እና በጀርካን ይሄ 25 ሊትር አለ አይደለ? ውሃ አስገባልኝና ሻወር ታጥቤ ሐኪም ቤት ልሄድ አሞኛል አስገባልኝ አልኩት። ኧረ እባክሽ ላስገባልሽ ምናምን ይለኛል። በጣም በቃ ከአቅሜ በላይ ሆኗል። በጣም ፋፍቶ ማን ሆዴ እና እባክህን አስገባልኝ ልሂድ ሐኪም ቤት አልኩት። ከዛ አጋጣሚ ደግሞ ብርም እጄ ላይ አልነበረም። 5 ብር ነበር። ያው ታክሲ ያደርሰኛል 5 ብር እዛ ሆስፒታል ማለት ነው። እና በዛው ባንክ ቤትም ላና በቃ ብሬ ያለች ላውጣና ልሂድ ሐኪም ቤት አስገባልኝ አልኩት። እምቢ አለኝ። እሱ ቁጭ ብሎ ጫቱን ይዞ ምናምን በቃ ይቀልድብኛል ማለት ነው። እሱ እያየ እንደዛ በቃ እንትን እያለኝ እየገፋ እንግዲህ የምጥ ነገር የወለደው ያውቃል። ከዛ አስገባው። ከዛ 5 ሊትሩን ተሸክሜ እንግዲህ የምጥ ነገር የወለደ ያውቃል አስገባውና ታጥቤ ምናምን ብቻዬን የሄድኩት መንገድ አስፋልት ላይ ሰፈር ልብስ ሆነ አስፋልት ላይ ወጥቼ ታክሲ እስኪይዝ ድረስ አቃተኝ። እሱ ቤት ውስጥ ሆኖ ብቻዬን ሄድኩት። በቃ ስልክም መያዝ አቃተኝ ብቻዬን። ግን ደግነቱ ቀን ነው። ከዛ ሄድኩና ምናምን እንደምንም ብዬ አስፋልት ላይ ወጣሁት። ለምን አልወጣም? ሳልወጣ እንዲህ ጎንበስ ብዬ ነው በቃ እንትን ሳጠልፈኝ ቁጭ ብዬ ጎንበስ ብዬ ጎልበቴን ይዤ እንትን እያልኩ አንድ ባላባጅ ከኋላ መጣ ማለት ነው እየነዳ። ከኋላ ሲያየኝ በቃ ማለት እርጉዝ ነኝ በእንደዚያ እያመመኝ መሆኑን አወቀ። ከዛ ሳቅ እንትን አለኝ ማለት ነው። በቃ የት ላድርስሽ እናት አለኝ። እዛ ሐኪም ቤት አድርሰኝ አልኩት እባክህ። ከዛ አረ እንደ በቃ ማለት ምጥ ነው አልኩት። እንግዲህ እሱ እያመመኝ ቤት ውስጥ ያን ውሃ አስገብቼ ታጥሜ ምናምን ቤት ውስጥ ጥየርኩ። ምንም አልያዝኩትም። ከዛ አደረሰኝ እዛ ሐኪም ቤት ሳየኝ በቃ ከዚሁ አካባቢ እንዳትርቂ እዛ ካለንበት ከተማ አዳማ ወደ አዳማ ሪፈር እንበልሽ አለኝ። በዛ ሰዓት ማለት አይ ሰውም ስለሌለኝ እዚሁ መውለድ ከቻልኩ እዚሁ እንትን እንድትሉኝ ለምን በዛ ሰዓት አቅምም ስላልደረሰ በቃ ማለት በጣም የሌለ ወደ ውስጥ እንትን ብሏል። ከዛ ሪፈር አታርጉኝ ሰውም የለኝም ለጊዜ
ለጓደኞቼ ቢያንስ ደውዬ እስከ ተናግሬ እንትን ሄዳለሁ ሬፈር ሳይሆን እዚሁ መውለድ ከቻልኩ እዚሁ እንድታስወልድኝ ምናምን አልኩት ማለት ነው። ከዛ ለማንኛውም እዚህ አካባቢ እንዳትርቅ ያለ ቤት እዚህ ቅርብ ካለሽ ሄደሽ ምናምን ነው ያለኝ። እዛ አካባቢ አንድ ጓደኛዬ ነበረች እና ሄድኩት። ሄጄ እሷ ጋር ሲሄድ ከዛ እንደዚህ አሞኛል ምናምን አልኩት ማለት ነው። ስልክም አላስኩም። ከዛ ስል በቃ እሷ አይዞሽ ብላ ምናምን እያበረታትች ነበር። በቃ በጣም እያጣደፈኝ ስለሆነ እሷንም ማስጨነቅ አልፈለግኩም ማለት ነው። በቃ እሷ በጣም ተጨናነቀች። እሷም የልጅ እናት ናት። ማንም አጠገቡ አልነበረም። ከዛ አይ ልሂድ በቃ ተሽሎኛል ልሂድ፣ እያመመኝ ነው ግን እሷን ማስጨነቅን አልፈለግኩትም። እኔ ልሂድ አልኳት። ልሂድ በቃ አይ ቤት ልሂድና ባይሆን ደውልልሻለሁ በቃ ማለት ነው። ከዛ እያመማኝ ሄድኩት። በቃ 5 ብር ይዞ ነበረና ቤት የሚያደርሰኝ ሲሄድ ልጁ በነፃ ነው ያደረሰኝ ማለት ነው። ከኋላ መጥቶ ተቀብሎኝ ከዛ በቃ ከዚህ አካባቢ እንዳትርቂ ተዘጋጂና ሪፈር ማድረግ ካለብን ሪፈር እናድርግሻለን ምናምን አለኝ ማለት ነው። ከዛ እንደዚህ ስለኝ ኦኬ አልኩትና ቤት እንደምንም ባጃጁ ይዤ ቤት ገባው ምናምን። ሲገባ እሱ አሁን የለም ብቻዬን ነኝ ቤት ውስጥ። ከዛ ባዶ ግቢ ነው እንግዲህ ሰው የለም። በቃ እያለቀስኩ ነው። ከወለድኩም እንግዲህ እግዚአብሔር እንግዲህ እኔ የፈጠረ አምላክ እንግዲህ መሞትም ካለብኝ በቃ ቀኔ ከሆነ ሞታለሁ፣ ቀኔ ካልሆነ አልሞትም ብዬ በቃ ዝም ብዬ ቤት ውስጥ ተኝቼ እያለቀስኩት አንድ ጓደኛዬ ነበረች መጣች፣ እንዳጋጣሚ ልታይ ማለት ነው። ስትመጣ እኔ አሞኝ እያለቀስኩት ነው ግቢ ውስጥ ብቻዬን ሆኜ ማለት ነው። ከዛ ለምን ሻንጣ ማለት የሆነ አለ አይደለም ለልጅ የሚያዘው ነገር ማያዝ አልችልም እንዳልሄድ ማንስ አሁን ብሶብኛል፣ ማንስ ሄዶ ይጠራልኛል ታክሲ ራሱ ብዬ ከዛ ሄድኩት ማለት ነው። ሲሄድ መጣችና ስመታ ስታይ በቃ እያለቀስኩ ነው ቤት ውስጥ ብቻዬን ተኝቼ። ከዛ ስለአሁን ከዛ እህቴ ደግሞ እዛ ሩቅ ነው እንጂ ስልክ አልነበራትም ታውቃለች እሷ እህቴ ማለት ነው። ሄዳ ጠረቻት ምናምን ይዞኝ ሄዱ ማለት ነው። ከእንደገና ሐኪም ቤት ይዞኝ ሄዱ። ከዛ ሲሄዱ በቃ በጣም እንትን አለብኝ፣ በጣም ቆየብኝ ለ3 ቀን እንደዚህ ማለት ነው። ከዛ ካለሁበት ከተማ ወደ ሌላ ከተማ ሪፈር ተባልኩት ማለት ነው። የትልቅ ከተማ የሚባለው ማለት ነው። ከዛ እንደምንም በ3ኛ ቀን ነው እንደዚህ ወለድኩት። እሱም ልክ እህቴ ይዘኝ ስትሄድ ከቤት ሳጣኝ መጣ ሆስፒታል እዛ ማለት ነው። ከዛ ስመጣ በቃ ምን ይላለው በዛ ሰዓት ለእህቴ እንደዚህ ነው ብል ደግሞ ሌላ ነገር ነው የሚፈጠረው። ከዛ በቃ ዝም ብዬ ሪፈር ተባልኩት። እግዚአብሔር በሰላም ገላገለኝ እንደምንም ሆኜ። ከዛ ስወልድ መጣሁት። መጥቼ እንደዛው ስቃው እንደተቀጠለ ነው። በቃ ጥራሽ ስወልድ ባሳበት ማለት ነው። ከዛ እህቴም ደግሞ ስራ ስላላ ከኔ ሩቅ ነው ያለችው። ከዛ እንደምንም በቃ ራሴ አልተኛሁትም መጣሁ። በቃ ራሴን በራሴ ነው እንትን ያልኩት። ልክ እኔ አሁንም በቃ እንደዛ ፍቅሩ ሲመጣ በቃ ይመታኛል ማለት ነው። ራስ ሆኜ ራሱ ማለት ነው። ከዛ እንትን አሁንም ወልጄ 1 ወር ራሱ አልሆነኝም። ከዛ እንደዛው ሰክሮ መጥቶ ምን አደረገኝ? እኔ በተኛውበት ፈነከተኝ ማለት ነው። ያ ቁስሉ ሳይድንም 2ኛ ቁስል ጨመረልኝ። አብሾ ነገር አልበጣጡ ሲመጣ በቃ በጣም እንትን ይላል ማለት ነው። ከዛ ልጅ እንደዚህ ህፃኗን እንትን ብዬ እያጠባሁት ነው። ህፃን ተሸክማለች አላለም። እዛው ከህፃኗ ጋር ነው እዛው እንትን ያለም ማለት ነው። ጣለኝ ካልጋ ላይ ማለት ነው። ከዛ ሲወርቅ እዛው ጋር በቃ የለም አስበኝ አቅም የለኝም ለራሴ በዛ ሰዓት ውስጥ አስቦ አራስ የሆነ ሰው ያውቃል። ከዛ እንዲህ በቃ በወደኩበት ህፃኗ ወርቃ አጋጣሚ ህፃኗ ደግሞ ወደ አልጋ ነው ወደቀችው። እኔ ከዛ ወደዚህ ዳር ላይ ስለተቀመጥኩት እንደዚህ ነው በቃ እኔ እንደወደኩ እሷ ወደዛ ነው ወደቀችው፣ እኔ ደግሞ ወደ መሬት ነው የወደቅኩት ማለት ነው። እሷ ከመሬት እንትን እያለች ነው። ከዛ በቃ እኔ ልጄን የረገጠብኝ ነው ራሱ መሰለኝ ማለት ነው። እንደዛው ከዛ ፊት ለካ የረሳሁት ወልጄ መጥቼ በ3ኛ ቀኔ ልጄ ረግጦብኛል። እኔ ለመምታስል እንዲህ ነው የረገጠብኝ ማለት ነው። ግን ቀኗ ስላልሆነች እንትን አላለች ብዬ ጮኬበት ነው እንትን አለ ማለት ነው። ተወልዳ በ3ኛ ቀን ነው እንዲህ ረገጣት ማለት ነው። እኔ ሊመታስል እሷን ነው ሆዷ ላይ እንደዚህ ረገጣት። ልዩ ህፃናት ተኝታ ነበር። በቃ ዋይ ብላ አለቀሰች ማለት ነው። ከዛ ብዬ ጮኩና ከዛ ገና ሮጦ ወጣ። እኔ ስጮህ ሮጦ ወጣ ማለት ነው። አማራጭ የለኝም። እዚህ ህፃን ይዤ የት ሄዳለሁ? ቤተሰቦች ሲቀበሉኛል ብዬ በቃ እዛው እንትን እያል ከዛ ያን ተውኩት። ከዛ ወልጄ ወር ራሱ አልሆነኝም እንደዛ እንዳለ መታኝ። ለካ እንደዚህ ስወርቅ እኔ እንደዚህ በወደኩበት ወድቄ ራሱ አልተወኝም። እንዲህ ጭንቅላቴና መሬቱ እንዲህ ነው ያገናኘ። እንዴት ነው ሰው ቡና ሲወቅጥ ማለት ነው። እንደዛ ነው ሲወቅጠኝ የነበረው።
ከዛ እንደዚህ በቃ ፀጉሬ ብዛ ስላሉ እንዲህ ደም አልብሶኛል። እንዲህ በቃ ማለት ራሴን ስቻለሁ። እኔ ስነሳ እንዲህ ደም ፊቴን አልብሶኝ አፌ ውስጥ ገብቷል። እኔ ስነቃ ማለት ነው። እሱ ጥሎን ሄደዋል ቤት ውስጥ። ከዛ እንዲህ ስል ጨውጨል ምንድነው ጨውጨም ብለኝ እንዲህ ሳይ ደም እንዲፈሰው አፌ ውስጥ እየገባብኝ ነው። ከዛ ተነሳውና በቃ አልታጠብኩ ልጄን ብቻ አለች ብዬ ልጄን ሳየው ልጄ ምንም አልሆነችም፣ እያለቀሰች ነው። ከዛ እሷ እንትን አልኩና አስተካከልኳትና በቃ እንደዛ የት ሄዳለሁ በዛ ሰዓት ሌሊት ነው። ከዛ ተወኩና በቃ እንትን ያልኩት ማለት ነው። በቃ ማን እንጠራለሁ በዛ ሰዓትስ ማንስ ይመጣልኛል? ማንስ ሐኪም ቤት ይወስደኛል? ከዛ ልክ ነጋ። አንድ ቤቴ ልጠይቀኝ መጠች። ስትመጣ እሷ ደም እንዳለ ደሜ ራሱ አልታጠብኩም። እንደዛ በቃ በጣም አሟኝ ስለነበረ እንደዛው ተኛ። በቃ ከፀጉሬ ጋር ተጨማዶ ማለት ነው። ከዛ ስተኛ በቃ እሷ መጠች አጠበችኝ፣ እንደምንም ፍግፍግ አድርጋ። ይሄ በእሳት የምትተኮሰው ነገር ካለ እንደዚህ እንትን አለችኝ። በጣም ተከፍተዋል። በምን እንደመታኝ አላወቅኩትም። እኔ በብረትም ታይ አላወቅኩትም። ከዛ ያንንም አለፈ። ከዛ ቤት ውስጥ የነበረው እንትን ራሱ ምንም ብር አልነበረኝም። እንግዲህ የነበረው ራሱ ወስዶ ነው ሄዶ ማለት ጥሎን ሄደ ወደ ሌላ ሀገር ማለት ነው። ከዛ ሲሄድ በቃ እኔ አራስ ሆኜ እስከ ቀኑ 8 ሰዓት ምግብ አልበለውም። በአፌ ምንም አይነት አልሄድም። ልጄ ምን ትጥባ እንደዚህ ለጠባት እንትን ስል በቃ ታለቅሳለች ማለት ነው። ምን ይውጣ ወይ የሆነ ነገር አልጠጣ እንትን አይደል እንግዲህ ራሱ ካልበለን ካልጠጣን ጡት ለውጣ አይችልም። ከዛ በቃ አንድ ጎደኝ ሌላ ሀገር ነው ያለችና ደወልኩላትና እንዲህ በቃ በራብ እንደዚህ ልሞት ነው፣ ለዛ ሲሆነ ነገር ላክልኝ አልኳት። ከዛ ስል እሷ ወደው በሰው አርጋ አላከችልኝ ምናምን ስትልክልኝ ያለ አማራጭ ምንድን ነው? በቃ መተኛት የለብኝ። ከተኛው ደግሞ በራብ እንሞታለን። አንድ ደግሞ እዛው አካባቢ ምግብ ቤት ያላጣላት ደወልኩላትና ባክሽ በራብ መሞታችን ነው፣ እኔ ራስ ነኝ፣ እሱ እንደዚህ ጥሎን ሄደዋል፣ ለዛ እኔ እንጀራ ልጋግርና ተረከብኝ አልኳት። ቢያንስ በቀን 50 እንጀራ ተረከብኝ አልኳት። በቃ ያለኝ አማራጭ ያ ነው። እኔ ለምን የዕለት ጉሮሮ ራሱ እንዳላጣ ይህን እንጀራ ያገርኩ አንቺ ከተረከብሽ በቃ የዕለት ራሱ የሆነ በቃ አልጣ ምናምን አልኩት ማለት ነው። ልጄ ላሳድገው እና ይቅርታ አድርግልኝ አለ እና ልጄ ያላባት ማድረግ የለባትም ብዬ አማራጭ የለኝም በዛ ሰዓት። እኔ እንደዚህ እንጀራ ጀምራ ምንም ማድረግ አልቻለም። ለእኔም ቀን አለው ና በቃ ልጅን አሳድግ አልኩት። መጣ ካለበት ስመጣ በቃ ማንም አያውቅም። ይሄ እኔ መመታቴ ለቤተሰቦችን አልተናገርኩትም። ምንም ማንም አውቀው ሰው የለም። ከዛ እሺ አልኩና መጣ። ሲመጣ በቃ እንደዛው እንደቀጠለ በቃ ማለት ስነሳበት ሲጠጣ በቃ ካልጠጣ ኖርማል ነው። ሲጠጣ ደግሞ በቃ እንትን አይልም። ባይጠጣም ራሱ ለቤቱ ግድ አይሰጥም በቃ። ከዛ እሺ ብዬ ሄድኩት። መጣ መኖር ጀመረን። በቃ ማለት መመታቱን አላቆምም። ከዛ አሁንም በቃ ከተነሳበት እንደዛ ከተማታ ደሜን ካላየ አይተወኝም። እጁን ሰነዘረ ማለት ደሜን ካላየ አይተወም። በቃ እኔ እንዴት እንትን እንደምላት በቃ ማለት ሰውን ለምሳሌ ሰውን ሲመታ ከአንገት በታች ቢያንስ ሰው ሚስቱን ሲደበድብ ከአንገት በታች ነው። እሱ ግን ከአንገቴ በላይ እንደዚህ በቃ ከአንገቴን ጭምር ጭንቅላቴ ነው። እኔ ለዛውም እኮ እኔ የሆነ ፊት ለፊት ሰው በመጣብ እኮ ትጠነቀቃለህ ወይን ትይዘዋለህ እንዳይመታ። ግን እሱ የሚያደርገው ምንድን ነው? ወይን እኔ በተኛሁበት ወይን እኔ ሳላስብ ነው ከኋላ መጥቶ ጭንቅላቴ መጥቶኝ ነው ምጥለኝ ሳላስብ በቃ የለም። ከዛ ተውኩና አሁን በቃ ይመተኛል እንደዚህ በቃ አንዳንዴ እንግዲህ እግዚአብሔር ሲሰተኝ ደሜ አይፈስም እንደምንም እንትን ይላለሁ። እሱ ይመታኝና ይሮጣል። ደግሞ ሲመጣ ደግሞ እቀበላለሁ። ትንሽ ቆይቶ በቃ ይቅርታ ምናምን ብሎ አለቃቅሶ ስል እሺ ብዬ እቀበላለሁ። እሺ ልጄ ያላባት ማድረግ የለባትም በሚል ከዛ አሁን እየሄደን በቃ ልጄም አደገች። እኔም ደግሞ ልክ ልጄ ትንሽ 1 ዓመት ከምናምን ሰሆናት እንደዛው እንጀራ እየጋገርኩት ማለት ነው። ምን ሆነ እንጀራ በ50 እንጀራ የጀመርኩት በቃ 200 ኪሎ ማስፈጫት ጀመርኩት። ደንበኛ በዛልኝ። በቀን 300 እንጀራ መጋገር ጀመርኩት። ለትልቅ ሆቴል እዛ ሀገር ትልቅ ሆቴል የሚባለው ማስረከብ ጀመርኩት። ሰው አንቺ ግን ለምን በዚህ እድሜ ምን አቃጠለሽ? ልጅሽን ለእናት ሰጥተሽ የሆነ ቦታ ሄደሽ አሰሪ ወይ ምናምን ስለ እኔ ደግሞ ልጄ ታሳሰኛለች። በቃ ማለት እንዴት ከልጄ ተለይቼ መኖር አልችልም ምለው በምን ከዛ ልጄ ልክ 1 ዓመት ሲሆናት በቃ ሰራተኛ ቀጠርኩና ምን አደረኩት ውጭ መስራት ጀመርኩት ማለት ነው። የሆነ አስፋልት ሻይ ቡና እንደ በፊቱ
እዛው ጋር ፉል ምናምን በቃ የሆነ በየአይነት በትንሹ ማለት ነው ትንሽ ቤት ተከራይቼ ከዛ እሱን እየሰራው አሁንም እዛ መጥቼ ልክ ሰው መጥቶ ልጠቀም ስል አንድ ሰው ካወራኝ ለምን አወራሽ ለሊቱን ንዝንዝ ነው ያ ሰው አጠገብሽ ለምን ተቀመጠ ለሊት እንቅልፍ የለም እሺ እንደዛ ከሆነ ቁጭ ብላ አኖራኝ እሺ እኔ እኮ ወድጄ እኮ አይደለም ኑሮዬን ለማሸነፍ ነው እጅ ያለ መስጠት ነው ስራና አስተዳደር በቃ እንግዲህ ማለት አሁን አንድ ሰው ከስተመር ሲመጣ የሆነ ፈገግ ያለ ቦታ ነው የሆነ ዝም ብዬ ሁሌ ፊቴን አሳብጬ ቁጭ ምል ከሆነ አንድ ሲኒ ቡና የሚጠጣልኝ ሰው የለም ከዛ አልኩና እሺ ብዬ አልኩት እንደምንም በቃ ይመታል ምናምን በቃ የሆነ በቃ ቢያንስ የሆነ ነገር እየሰራው ማለት በዛ ሰዓት ፉል ጧጧ ሰራ ነበረ ቁርስ ማለት ነው ዳቦ አልቆብኝ አቀበለኝ ብዬ ደውልለት ራሱ አያመጣልኝ በቃ ግድ አይሰጡም ስለ ቤቱ እኔ ልጄ ስለምኑም ስለ ቤት ኪራዩ ሁሉ ነገር ማን ነው የምጨነቀው እኔ ነኝ በቃ እሱ ጫቱን ካገኘ ከለስ በቃ ማታ እንትን ይላል አቶ ይመጣል በቃ ረብሻ ነው ከዛ ዝም አልኩና አሁን የሆነ መጥቶ ሰክሮ ራሱ በጣም እየተናገረ በቃ እኔ ለምን ስለምማታ ስለማልነቅ እሺ ነው ማለት ሁሉ ነገር እሺን ካልኩ ደግሞ እሺ ትያለሽ ብለ በዛም መታ ለምን እሺ ትኛለሽ የሆነ ነገር ስለኝ አንቺ እንደዚህ ስለኝ እሺ ይላል ለምን ፍራቻ እንዳይማታኝ ተኝቼ ራሱ ይመታኛል መተኛት አልችልም እሺ ካልኩት እሺ ትያለሽ ደግሞ ብሎ ይማታል ማለት ነው በዚህም ራሱ ከዛ አልኩና አሁን የመጨረሻ በቃ ወስኝ የወጣውበት አሁንም እንደዛ በቃ ልጅ ያደገችልኝ ምናምን አሁን በቃ መሄድ አለብኝ እኔ ላሰራ አልቻለም እዛ አስፋልት ዳር ራሱ በቃ ለምን ይሄ ሰው ለምን አወራሽ እዛ ጋር ለምን ተቀመጠ ምንድነው የሳቀብሽ ምን እያለሽ ነበር ነው በቃ ከዛ አይ በቃ ይሄ ነገር ጥዬ ራሱ መሄድ አለብኝ ለዛ ከዚህ ሁሉ ምንድነው ማደርገው ሄጄ በቃ አረብ ሀገር ሄጄ መስራት አለብኝ ብዬ እሱ ጋር ይኖር በቃ ሄጄ ፖርስ ልጀምርና በቃ ራሳችንን እንለውጠው ብዬ ነገርኩት እሺ አለ በቃ ያለውን ሻይ ቡናውን ለምን አልተውኩትም ራሱ እየሰራው ነበር ፕሮሰሱን ሲጀምር ማለት ነው ከዛ አሁን እዛ ፓስፖርት ለማውጣት ሄጄ የጧት ሄጄ እንግዲህ ደርሶ መልስ እዛ ካለውበት አዳማ ነበርና ያወጣው እዛ ቅርብ ነው እኔ ካለውበት ከዛ ጧት ወጥቼ ለምን እዛ ሌላ ቦታ ቢያንስ ዘመድ ጋር ድሬ ራሱ እንትን ልበለው ካልኩ እሺ አይልም ለዛ ምንድነው ማድረግ አለብኝ ለሊት መውጣት አለብኝ ለሊት ወጥቼ እዛ ፓስፖርት ወስጄ ፖርሶ ልጀምር ልክ መጥቼ በጊዜ መጣውና ምናምን ቤቴን አስተካክዬ ምናምን እሱ ይመጣል ብዬ ቡና ፍዬ ምናምን በቃ ምግብ ሰርቼ በቃ ና ደርሷል ምናምን አልኩት ይሄን ቀስ ሰክሯል እንግዲህ እኔ እሱ ለምን ውጭ ካመሸ ሁሌ ምንድነው ማደርገው በጊዜ ገብቼ በቃ የሆነ ነገር በቃ ለምን ውጭ ካመሸ ጠጥቶ ይመጣል ይረብሸኛል ከዛ የሆነ ነገር አዘጋጅና ምናምን ፋርጌ ቤቴን በቃ ምናምን አቀራርቤ እና እስኪ አንዴ ትመለሳለህ ምናምን እላለሁ ከዛ ይመጣና ከዛ በቃ ሻወር ግባ ምናምን ምን አረጋር ውጭ ምናምን ብዬ አስቀረዋለሁ ማለት ነው ይሄን ቀንም ጠጥቶ እንዳይመጣደስ ደክሞኝ ስለነበረ ከጠጣ አያስተኛኝም ለዛ በጊዜ እንትን ብዬ መጣራና እሺው ቡና ደርሷል ምግብ ደርሷልና ብዬ ጠርቶት ማለት ነው ሲመጣ በጣም በቃ እንትን ብሏል ሰክሯል በቃ ሻወር ግባ አልኩት ምናምን ራሴ አስገባውለት ያለውን ነገር በቃ እንትን በለና በቃ ቁጭ ብሎ ያዘኛል ማለት ነው እዛ እንትን ብዬ እኔ ደክሞ ወደዛ ወዲህ ያልኩት ስም አልኩት ሞትን በሆን ያ ነው የዛን ቀን የመጨረሻ ቆርጬ የወጣውበት እኔ በጣም ፀሐይ ቀን ብሎ ሲወርድብኝ ነው የዋለው ለዛ ደግሞ አገሩ በኛ ያለንበት ሙቀት ስለሆነ ቀዝቃዛ ሙቅ ውሃ ከጠጣው አያረከኝም ቀዝቃዛ ውሃ ላምጣ ይሄ ሁሉ ነገር ደርሷል ሻወር ታጥባ ወጣና ከዛ ይሄ ቀዝቃዛ ውሃ ይዤ ልምጣ እንትን በላ አልኩት ማለት ነው ልክ እኔ ውሃውን ይዤ ስመጣ አልታጠበም ሻወር በር ላይ ቁጭ ብሎ አንዴ ፀሐይ ማለት ነው ለምን አልታጠብክም ምናምን ታጠብ እንጂ እንትን እንብላ ራት እንብላ ምናምን አልኩት እንደዚህ ገብቼ ውሃውን አስቀምጬ ገብቼ የሆነ ነገር እየፈለኩ ነው ቤት ውስጥ እኔ አላወቅኩትም መጥቶ ብቻ ጭንቅላቴ ላይ ስመታኝ ነው ያወቅኩት ወደኩት በቃ ራሴን ሳትኩ በዛ ሰዓት ግን ሰዎች ጎረቤት አሉ ምናምን ከዛ ስወርቅ እዛው በወደኩበት ጀመረኝ በቃ ስማታ ደግሞ በቃ ጭንቅላቴ ነው አንድ ቀን ከአንገቴ በታች መጥቶኝ አያውቅም እዛው በወደኩበት አለኝ ከዛ መጡ ሴቶቹ ነው ግቢ ያሉ ማን ያላቀቀው ከኔ ላይ ማን ያላቀቀው ምንም እኮ አላልኩትም በቃ ምንም በቃ ብቻ ስላለበት በቃ መማታት ብቻ ነው የሚያውቀው ከዛ እንደምንም አንድ ሴቶች ጮውና ከውጭ ሰው ጠሩና አላቀቁ እኔ በዛ አይነት አልፈልግም በቃ እዛ አስቀምጥና ወይኔ የራስ ቤተሰብ ጋር አስቀምጠው ወይኔ እኔ ቤተሰብ ጋር አስቀምጥ
በቃ እዛ ሁለታችን ሄደን እንድናየው አልፈለገም። ራሱ ጋር አስቀምጠና እዛ ሄዶ እኔ ደግሞ እኔ ልክ በደወል ቁጥሩ እኔን ማግኘትን ይፈልጋል። እኔ ደግሞ ያ ማግኘት እንኳን ለአንድ ቀን ማየትም አልፈልግም ያን ሰው ማለት ነው። እና ይሄ ነው። ይሄን ደግሞ በጣም እንድትመክረኝ የሆነ በቃ የለም ግራ ተጋብቼ ነው ያለሁት። ይሄ ነው። አመሰግናለሁ ስላዳመጣችሁ። አይዞሽ እስቲ ሚዩት አድርጊና አዳምጪ። እሺ የሆነ ፊልም ነው የሚመስለው። ምክንያቱም ተጠንቶበት ቁጭ ብለሽ ስክሪፕት ተዘጋጅቶ እዛ ፊልም ላይ ፊልሙ እስኪያልቅ ድረስ አክተሮቹ እንዲማረግ አለባችሁ ተብለው ተገደው ወይ ተከፍሏችሁ የሚሰሩት ስራ ላይ የሚያደርጉትን ነገር ነው። የኔ እናት ስለ ሰው ልጅ ህይወት እኮ ነው እያወራን ያለን። ፍቅር የሚባል ነገር እንደው አፍቅረሽ ሆኖ ቢባል አንድ ጥፊ ያነሳብሽ ቀን እኮ አብረሹ ማደር የለብሽም ከወንድ ልጅ ጋር። እኔ ያው አስጠንቅቄ ነው የምነግራችሁ። እዚህ ውስጥ የምትሰሙ ሰዎች ሴቶች፣ እሷ የነገረቻችሁ አለ እንጨምርላችሁ። አንድ ጥፊ የሰነዘረ ቀን ሰንዝሮ የሳተሽ ሰዓት ባይመታሽ እንኳን እንዲህ ማለት ነበር ያለሽ ሰዓት ለቀሽ ውጪ። ማንም አይደርስልሽ። እቺ ማለት ነበር ያላት ነገር ነገ አጋድሞ ያርድሻል። ያልሞትሽው እኮ እንደው የአጋጣሚ ጉዳይ ሆኖ እንጂ እንደው እንደነገርሽን አይነት ድብደባ እያካሄደብሽ እስካሁን በህይወት የለሽ። ጭንቅላትሽን ላሳይ ይችላለሁ። ግን አንዴ ሚዩት አድርጊ። ቆይ ሚዩት አድርጊ። በቃ አወራሽ እኮ ስልኩን አስቀምጪና አዳምጪ። እስካሁን ድረስ ስታወሪ ዝም ብለን ያዳመጥንሽ እንድታወጪው ነው። እሺ አሁን አንቺ ስለምታወሪው ነገር እኔን እያዳመጥሽን ስለምታወሪው ነገር የምታስቢ ከሆነ ማወራው ነገር አይገባሽ። ታዩ በቃ አታወሪ። አወራሽው እኮ ምንም ለውጥ የለውም እኮ እዛው ዙሪያ ነው አሁንም እየተሽከረከርሽ ያለሽ። እስካሁን ቦታ ሰጥተሽዋል። ሰውየው እኮ እንደሞተ ሰው ቆጥረሽ መሄድ ያለብሽ ሰው አክትሟል እኮ በቃ ገሎሻል። እንዲህ ልጅቷን ያሳድጋት። ልጅቷን ወለድሻት እንጂ አልወለደችሽም እኮ። ስትኖሪ እኮ ነው እናት የምትሆኛት አንቺ። አባቷ ጋር ያለችው ሌላ ባዕድ ቦታ አይደለም ያለችው። አንቺ ለራስሽ ስኝ ሰው ሀገር ያለሽው አንቺ ነሽ። ለልጅቷ እንዲህ እያደረገ ያሳድጋታል። ያሳድጋት፣ ልጅቷ ትደግልሽ ብቻ እንጂ ጠልታሽ እንኳን ትኖርልሽ በህይወት ጠልታሽ እንኳን እያልኩሽ ነው። ጠልታሽ አንቺን እንድትጠላሽ እንኳን ቢያደርግ አንቺን ጠልታሽ አንቺ ያለ ስራሽ ተጠልተሽ ልጅሽ ግን በህይወት ትኖር፣ አንቺን በህይወት ኑር ይላት። አንድ ቀን እድሜ ስትገዛ ነፍስ ስታውቅ እናቴ ብላ የምትመጣበትን ያልሞተ ሰው ይገናኛል ሲባል ሰምተሽ አታውቂም? አሁን በህይወት ስለመኖር አስቢ። እንደ ድልና ያልሞትሽው እያልኩሽ እኮ ነው እናቱ። እንዲህ አለመሞትሽ እኮ እየገረመኝ እኮ ነው ስሰማሽ የነበረው። እንዲህ አለኝ ይለኛል ትይኛለሽ እንዴ? ሰው እኮ ከአንገቱ በላይ ተመቶ አይደለም እንደው ምንም የሆነ ቦታ እንኳን ተመቶ ድንገት አመልጣለሁ ሲል እንኳን ድንጋይ ቢመታሽ ጭንቅላትሽን ሞትሽ እኮ። ስለዚህ ይሄ በጣም ቀልድ አይደለም ህይወት። ምን አስነክቷት ነው ብያለሁ ስሰማሽ። እየደበደበሽ ራሹ ነው እና የሆነ ስደውል ልጄንም እኔን ይፈልጋል አልሽኝ። አይሽ እሷ ነገር ትንሽ አሳመመኛለች። ሰውየው ጋር ምድር ላይ አንቺና እሱ እንኳን በህይወት እያላችሁ ስልኩ ላይ ልትደውይለት የማይገባ ሰው ነው ይሄ ሰው። የሞተ ሰው ላይ እየደወልሽ እንደሆነ በቂ በጭራሽ የደረሰበት እንዳትደርሽ። እኔ እንደ ወንድም ነው መመክርሽ። ኔክስት ታይም ምናልባት ህይወትሽ የምታጭበት እድል ነው ከእሱ ጋር የምትገናኝበት ሚሆን። ተግባባን? አዎ በጣም ግልጽ ነው። በጣም እኔም እኮ ማግኘት አልፈልግም፣ ግን ለልጄ ስል ነው። በቃ ለልጄ እንዴት በቃ ልጅሽን ይኸውልሽ፣ እቺ የልጅ ነገር ነች። ልጅሽ ምንም አትሆንም። አባቷ ነው ያለችው። በ3 ወርም አወራሻት፣ በወርም አወራሻት። የማውራት እድሉን ካገኝሽ አውሪ። ከዛ ውጭ ግን መስመርሽን ጠብቄሽ ነው። የት እንዳለሽ አይወጥም። እንደምትሰሪ ድምፅሽን አይስማ፣ ድምፁን አትስሚ። ገባሽ?
እኔ እሱ ካለበት ሁሉ መድረስም ማየትም አልፈልግም፣ ግን ለልጄ ስል በቃ የለም እኔ እኮ ለልጄ ስትይ የምትይው እየጎተተ ወደዛ ነው የሚወስድ። እሱ እኮ አድቫንቴጅ ነው አንቺ ላይ እየያዘ ያለው። እኔ እኮ ወንድ ልጅ እንዴት እንደሚያስብ እኮ ስለማውቅ ነው። ይሄ ልጅ ነው ይሄ ሰው ነው ልጅ የሚያሳድገው ስታስቢ፣ እንደዚህ አይነቱ ሰው ልጅቷን ማሳደግ ፈልጎ አይደለም፣ አንቺ ላይ አድቫንቴጅ እየያዘን ያለው ልጅዋን ብላ መምጣቷ አይቀርም የሚል ተስፋ ነው እሱ ጋር ያለው። እኔ ልንገርሽ እሱን ቁረጪው እያልኩሽ ነው ከዛሬ ጀምሮ። ምክንያቱም ወደ ሀገር ቤትም ስትሄጂ ልጅሽን ብለሽ እሱ ጋር እሱን እንደሚያገኝሽ እርግጠኛ ነው ይሄ ሰው። በቃ ባጠቃላይ ለምን መሰለሽ በጣም ወረደም ልጅቷ እኔ ጋር እስካለች ድረስ እሷ በምንም በባሌም በቦሌም ማግኘት አይቀርም ብሎ ነው እያሰበ ያለው። ይህ አደገኛ ነገር ከእጅ ወታለች ብሎ ያሰባትን ሴት ድጋሚ በልጇ አማካኝነት አገኛታለሁ አንድ ቀን የሚለውን ተስፋ እያደረገ የሚኖረው ሊገልሽ ነው እንጂ ሊያኖርሽ አይደለም። ሰው ልጅ ታዩ ልጅሽ አባቷ ጋር ነው ያለችው። አትሞትም፣ አትሟሟም፣ አይገላትም። አባቷ ነው፣ ዘሩ ነች። አንቺ ግን ምንም አይደለሽም። ቢገልሽ ምንም አይገርመውም። እንደዚህ አይነት ሰው ካለ እኔ ህይወት ትቀጥላለች እኔ በህይወት እያለሁ አትቀጥላትም ብሎ ነው እያሰበ ያለው። ስለዚህ አንቺን ለማጥመድ ምንድን ነው የሚያደርገው? እንደተጸጸተ ጨዋ እንደሆነ ምናምን አወድሻለሁ እኮ እንታረቅ፣ ልጃችንን በጋራ እናሳድግ። ይኸውልሽ ወንዱ እንዴት እንደሚያስብ ለእኔ አትነግሪኝም። ገብቶሻል? የምንጋራቸው ስሜቶች አሉ። ወንድ ልጅ ምን ሲያስብ ምን እንደሚል እኔ ልነግርሽ ይችላል። ስለዚህ እኔ እንደ ወንድም ራስሽን ጠብቂ፣ ወጥመድ የተዘጋጀልሽ ነው፣ ክብርሽን አስጠብቂ፣ መስመር አስምሪ፣ ኖ ማለት ጀምሪ። ለልጄ እስቲ ወደ ሞት አፋፍ ነው የምትሄጂው። ነገ ካገኘሽ ካጣዋት ድጋሚ ያላገኘትም ካለ አናትሽን ብሎ ድጋሚ ወይ ይገላግልሻል። እንዲህ አንቺ ምንድን ነው? እኔ በጣም የዘገነነኝ ማለት ሰው እኮ ናት እኮ ጋይስ። በዚህ መጠን እባብስ ይቀጠቀጣል እንዴ? ስለዚህ አስቢበትሽ። ተግባባን? እና እኔ አንድ ነገር ምንድነው ከምንም በላይ ልጄማ ትኖራለች፣ ግን ለምንድነው ቤተሰቦቼ ጋር ወይ እነሱ ጋር እንደቱ በቃ ስለኔ እየመረዛት አሁን ራሱ ልጅቷ በቃ እኔ ነኝ እንጂ ምናፍቃት በቃ እኔ ማውራት አትፈልግም። ወይ እህቶቼ ገብቶ እነሱ እየተቆጣት ለምን አታወሪያት እናትሽ ምናምን ይሏታል ማለት ነው። በቃ እነሱ እየተቆጡ ከኔ ጋር ማውራት አትፈልግም። ግን እኔ ናፍቆቱ በቃ ስለልጄ ጠዋትና ማታ አንዳንዴ በቃ ብቻዬን ቁጭ ስል ልጄ አለቅሳለሁ ማለት እና እሷ በቃ አሁንም እኔ ማውራት አትፈልግም። በቃ እንደ እናት ጓግታ እንደዚህ ምናምን በቃ እንትን አትፈልግም። በቃ ስለኔ ይመርዛታል። እኔ ለምን ስለኔ እንዳይመርዛት ነው ፈርቼ እንትን አልኩ። በቃ ልጄ ነገ እኔን እንዳይገኝ አንዴ ጥያቄ ጠይቅሽ። እሺ ታፈቅሪዋለሽ? ኧረ በፍጹም ወጣልኝ። አይኑ ማየት አልፈልግም ለሰከንድ። ታዲያ ምንድን ነው አሁን እዚሁ ምንድን ነው ምን ታጥቦ ጭቃ ይባላል እኮ አይደለ ጋይስ? እዚሁ እየነገርኩሽ አንቺ መልሰሽ ወዴት ነው እየሄድሻለሽ? ይመርዛታል ልጄን። ታይ በቃ ይመርዛት፣ ፍቀጅለት። እንዴ ልጅቷ እኮ አይምሮ አላት እኮ ታድጋለች እኮ። ስንት ዓመቷ ነው ልጅሽ? አሁን 5ኛ ዓመቷ ታሳስ ነው ያከበርኩ። በቃ ምንድነው የሚመርዛት? ምን በመርዝ ሰጥቷ አበላል። ይመርዛትና እስቲ ግልግል ዳሞት በስቲ አንደኛውን ተመረዛት ደግ ብለሽ ፍቀጅላትና ልጅቷ 18 ዓመት ሲሞላት ጥያቄ መጠየቅ ትጀምራለች። ለጊዜ ስጪ እስቲ ድሉ እመኚ። ጥያቄ ትጠይቃለች። ራሷ እውነቱን ፈልጋ ለማግኘት ትሄዳለች። አባቴ ነገረኝ፣ እናቴ ምንድን ነው እንደዚህ ማገናዘብ ማመዛዘን ገብቶሻል። እንደዛ እንኳን ብታድግ አትታገኝ በዚህ ትግል ውስጥ። ልጁ እኮ እኔ አንዳንድ ወንዶች ግን በጣም እንደዚህ አይነት ወንዶች የክፋታቸው ክፋት ምን እንደሆነ ታውቃላችሁ? ካልኩሌት አድርገው ነው የሚንቀሳቀሱት። አሁን አንቺ ነሽ አይምሮሽን ቦክሙታል። በቃሽ እስቲል እዚህ እንኳን እኛ ጋር ሆነሽ አሁንም ጭምር ወደ እሱ እንድትሳቢ እያደረገሽ አድቫንቴጅ እንዳይያዝብሽ ተይ። ይመረዛት በቃ ልጁ ነሽ፣ ምንም አትሆንም። አይገላት ነገር። እሺ 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 እሺ። አመሰግናለሁ። ተባረክልኝ። ስለ ምክር ሁሉ አመሰግናለሁ። እግዚአብሔር ባርካችሁ ናችሁ። ቴንክ ዩ። ሳት ራሴን አላውቅም። በቃ እንደዛው ደሜ እንደ ጎርፍ እየፈሰሰ ነው። ፀጉሬ ብትም ስለነበረው ፀጉሬ እንደዚህ ነቃቅሏል። በቃ የለም እንትን እያለ ነው።
ከዛ በዛ ሰዓት ጎረቤት ሐኪም ቤት ወሰዱኝ ምናምን በቃ ወስኜ በቃ በዛ ሰዓት በቃ ከዚህ በላይ መሞት የለብኝም በቃ ልጄ ማድጋልኛለች በቃ ብዬ አይሆንም አልኩት። በቃ እንደዛ ሞኝ ግን አልከሰስኩትም። አንድ ቀን እኔ ፖሊስ ጣቢያ መሄድ ምናምን አልወድም፣ ፖሊሶቹን ስለምፈራ በቃ አልወድም በህይወቴ። እንደዛ እየተማተኝ አንድ ቀን ፖሊስ ጣቢያ ከሴ አንድ ቀን ይወጣልኛል ብዬ አስብ ነበር። ከዛ ተወኩና አሁን በዛ አልከሰስኩም፣ ታካምኩት። በቃ ከኔ ህይወት መውጣት አለበት እሱ አልኩና ዝም አልኩት። አይሆንም አልኩት። በሰው ብልክብኝ በቀኝ አሁን አልኩት። ከዚህ በላይ መሞት የለብኝም እኔ ለልጄ ልኖርላት በቃ መወሰን አለብኝ ብዬ አልኩት። ከዛ ዝም አለ። ከዛ ራሱ ሄዶ ካሶኝ አሁን ምን አደረገው? ህቃት አካፍለኝ አለ። ፖሊስ ጣቢያ ጠራኝ። ከዛ ተደወለልኝና ነይ ፖሊስ ጣቢያ ትፈልጋለች ተባልኩት። ኦኬ ብዬ ሄድኩት። ሲሄድ እሱ ቁጭ ብሏል። ምን ነው ይላለው በቃ እና ፍርድ ቤት ድረስ ጻፉልኝ እንደዚህ በቃ ህቃት አካፍለኝ ምናምን አለ ማለት ነው። ኖ እኔ ስላልከሰስኩ ነው እንዴ? ምክንያቱ ምንድነው? ተጣላ ከፍቼ አሳየሁት። ማን ነው የመተኝ ቦታ እንዲህ ተከፍተዋል። እኔ ስላልከሰስኩ ነው። አሁንም ቢሆን ምንም እንድታረጉ አይደለም፣ እቃ ነው አይደለም የፈለገው አልኩት። እኔ ብቻ አሁን የምታስፈሩልኝ ልሙልኝ ከህይወቴ እንዲወጣ አጠገቤ እንዳይደርስ በቃ ከዚህ በኋላ ለራሴ መኖር አለብኝ። ይሄ ነው ብዬ መናገርም አልፈልግም፣ ግን እግዚአብሔር ይፈርዳል። የኔን ስቃይ ለምን እግዚአብሔር ስለማይ አልፈልግም፣ እንድታስሩም አልፈልግም። እቃ ነው አይደለም የፈለገው። ፍርድ ቤትም አያስፈልግም መሄድ፣ የትም ቦታ መሄድ አያስፈልግም። ምልሻም ይሰጠኛል እቃ ስወስድ። አረ ምንም ምልሻ አያስፈልግም። ይኸው ቁልፉ እንደው ደስ ያለክ ማለት የትኛው እቃ ኖሮ ነው? በዛ ሰዓት ደግሞ ዝም ብሎ የለም የባልና ሚስት እዛ ኢትዮጵያ። ከዛ ይኸው ደስ ያለውን እንደው በቃ ለአይኑ ያረፈበት ይውሰድ። እኔ ብቻ ቀጭኗ ፍራሽ ምተኛበት ያስቀርልኝ በቃ። ከዛ በስተቀር ምንም አይነት እቃም አልፈልግም። እሱ ከህይወቴ ውልቅ ብሎ ከወጣልኝ በቃ ይሄን ብቻ እንድታስፈሩ ይፈልጋለሁ። ይሄው እኔ እንደውም አልሄድም ቤት ስራ ቦታ እንግዲህ ከስራ ቦታ ነው የተጠራሁት። አልሄድም። ይሄው ሄዶ እኔ በሌለውበት የፈለገውን መውሰድ ይችላል ብዬ ሰጠሁት። ቁልፉን እዛው ሰጠሁት፣ ትቼ ሄድኩት። ለምን ተካፈሉ እኩል? አረ እኩል ምንም አልፈልግም እኔ። እሱ ከህይወቴ ከወጣ ይሄው እቃው ይሄው ቁልፉን ከፈለገው ሙሉን ይውሰድ። እኔ በቃ ችግር የለውም። አንድ ጓደኞቼ ጋርም እንትን ብዬ እኖራለሁ እስከሚሄድ ድረስ። ለዛ ይሄው አልፈልግም ምንም ማለት አልኩት። ከዛ ቁልፉን ይዞ ሄደ፣ ወሰደ። አንድ ነገር ልጄ ከኔ ጋር ነበረች እንግዲህ በዛ ሰዓት። ለልጄ ብዬ ያልጋን ፍራሹን አላስቀረም። አንድ ነገር ማለት ነው ወሰደው። ባዶ ሆነ ቤቴ ማለት ነው። ግን ያ ቤቱ እንዴት አድርጌ እንዳሟለት እንዴት አድርጌ እንትን እንዳልኩት እንደ ሴት እኔ አውቃለሁ። ግን እኔ ምንድነው በዛ ሰዓት ወስኜ ምንድነው እሱ ብቻ ከህይወቴ ቆርጦ እንዲወጣልኝ ነው የፈለግኩት። በቃ እኔ ለምን ከዛ በላይ መጎዳት የለብኝ ከዚህ በኋላ ለህይወቴ። እኔ አሁን የሆነ በዛ ሰዓትም እንግዲህ የሆነ ቀኔ ቢሆን እኮ ሟች ነበርኩ። ስንት ቀን እንደዛ ስማታ ጭንቅላት ላይ እንግዲህ ሰው እንኳን እንደዛ እንዳህያ እንደዚህ ጭንቅላትና መሬቱና ጭንቅላቱን ማገናኝተውና ትንሽ ነገር ከተመታ ምሞሰው አለ። ትንሽ ነገር አንገተ እንደዚህ አካባቢ ከተመታው ጸጥ ምሎ አለ። ግን ቀኔ ስላልደረሰ አልሞትኩትም። በየቀኑ ደሜ እየፈሰሰ ይሄን ሁሉ ግን ችዬ ነው ለማንም አልናገርም ብዬ ከዛ ወሰደው። በቃ ወጣ። እንደዛም በቃ ሆኖ በቃ እንድታረቅ በጣም ብዙ እንትን ያለው ብዙ ሰው ላከ። በቀኝ አልኩት። ቆርጬ ስወጣ በቀኝ። ከዚህ በኋላ አይኑን ማየት አልፈልግም እሱን አልኩት። አይኑን በቃ ማለት ማንም በግድ እንትን ምለኝ ሰው የለማ። በቃ እኔ ስፈልግ የሆነ ነገር አድርጋለሁ። በቃ ከዚህ በላይ መሞት ስለሌለብኝ እኔ ለልጄ ያስፈልጋለሁ። ልጄ እኔ ከሞትኩት ማን ነው የሚጎዳው? ልጄ ናት። ከዛ ብዬ ተውኩት። በቃ አሁንም በቃ መጣሁ እኔ ወደ አረብ ሀገር ማለት ነው። ስመጣ ምን አደረገው? እኔ ልጄን ለእህቶቼ ትቼ ነው የሄድኩት። ልጄን ይዞ ራሱ ጋር አስቀመጣ ማለት ነው። ለምን በልጄ ዙራ እዛም እያለው በልጄ በጣም ያጠቃኝ ነበር። ለምን ልጄን ይወስድና እኔ ደግሞ እሱ ጋር እንዲሄድ ነው የሚፈልገው ማለት ነው። አሁንም ራሱ ጋር ነው ያለችው። በቃ እንዴት በቃ ማለት ልጄ ማይሆን ነገር ነው ጭንቅላቷ ላይ እየቀረጸላት። ልጄ ለቤተሰቦቼ ስትስለው እምቢ አለው። እኔን ደግሞ አሁንም ቢሆን ይፈልገኛል። እኔ ደግሞ ከዚህ በኋላ ይሄን ሰው ለምን ያ እንደዛ የጎደኝን ሰው ተውና፣ ታምሜ ተኝቼ እኮ በዛ ሰዓት አንድ ብር ባልነበረኝ ሰዓት እሱ ሰክሮ ውጭ ላይ እሲ ምን ልትሆኝ ነው? ልትሞቺ ነው? ወይም ብር የለሽ ወይም ሰው የለሽ ወይም ባል የለሽ ወይም ብር የለሽ እያለ ይፎክርብኝ ነበር። እርቦኝ ለ3 ቀን ምግብ ያልበለውበት ምግብ ሳልበላ 3 ቀን ሙሉ የሱን ትራፍ ቴካዊ ያመጣና ፊት ለፊቴ ይበላል። የሆነ ቀን ሌሊት ላይ በጣም ራበኝ ማለት ነው። ስርበኝ ያ እሱን ያስተረፈው ትራፊ
እንቅልፍም ቢያለኝ ግን እያመመኝ ነው። ከዛ እሱ የተረፈው ደረቁን እንጀራ እንደዚህ አፌ ላይ አድርጌ እንቅልፍ ከወሰደኝ ብዬ ያን ጎርሼ ተነስቶ እንዲህ እያየኝ ነበር። እኔ ስበላ ውሃ ጠጣሁበትና በዛ እንቅልፍ ወሰደኝ። በሁለተኛ ቀን ይዞ መጥቶ እንደዛው በላና አንቺ ከምትበየኔን ትራፍ እንዲህ ብደፋው ነው ለውሻ ብሰጥ ነው የሚሻለው ብለው ወጥቶ ደፋ ማለት ነው። ለምን እንደዛ ትበላለች ሌሊቱን ተነስታ የኔን ትራፍ ብሎ ነው ያሰበው። ከዛ ያ በቃ አለፈ ያ ሁሉ። እኔ በቃ ቆረጠልኝ በዛ። አሁን በልጄ ዙራ ነው እኔ ማጥቃት የምፈልገው። ለምን እኔ ያን ሁሉ ሲደበድበኝ በድብቅ ነበር፣ ለማንም አላወራሁትም። በቃ ማለት ራሴ ስለምሰራ ራሴ በቃ የሆነ ነገር ስለማደርግ የሆነ ሄደለኝ በቃ በጣም ተንደላቀ። ለጎረቤት ወጥቼ ችግሬን አላወራም። ሰው ብሰማብኝስ ገበኔ በዚህ ነው የሚባለው። ለምን ብዬ በቃ የሆነ ገበኔ የሚወጣ ይመስለኛል። ለሰው አውጥቼ ካወራሁት ምን ይለኛል በማለት አላወራም። ለሰውም ለቤተሰቦች አላወራም። ድንገት ተነስቼ በቀኝ ስለው ምን ሆናችሁ ነው? ለምን መቼ ተጣልታችሁ ታውቃላችሁ ነው የሚባለው። ለምን አንዳንዴ ማለት የሆነ ልጅ ነበረና እኛ ድም ምስል እንደዚህ ይሆናል ከጎረቤት ይሰማል። እሱ እንደዚህ ስማተኝ ድም ማለቱ ይሰማል። ያ ሲሰማ ነው መጥቶ ወይም ጎረቤት ከኔ ሊያገላግሉ የሚችለው እንጂ አንድ ቀን ድምጽ ይወጣ አያውቅም። ለምን ሰው ይሰማብኛል በማለት በቃ ሼም ይመስለኝ ነበር። ከዛ በቃ ድንገት እኔ ተነስቼ ሲቆርጥልኝ ለምን ምን ሆናችሁ መቼ ተጣልታችሁ ታውቃላችሁ እንደዚህ ነው ሰው የሚለው ማለት ነው። ከዛ ያ ስለሆነ አሁን በቃ አሁን ልጄ ራሱ ጋር ነው ያለችው። አሁን አንድ በቃ ማለት እንትን እኔ አሁን የራሴ ከዚህ በኋላ ለምን ከሱ ጋር እሱ ቢፈልገኝ እኔም አልፈልገውም። ለምን ከዚህ በኋላ ይሄ ሰው ሊገለኝም ስለሚችል እንግዲህ ሰው አንዴ የጎዳችሁ ሰው ድጋሚ ምንድነው ብላ ስሎ ነው የሚጠብቃችሁ። ብላ ስሎ ይሄ ሰው ጋር የዛን እንደዚህ አደረገኝ ዛሬ ደግሜ እኔ እዚህ አረብ ሀገር ነው ያለው እግዚአብሔር ይመስገን ከዛ የተሻልኩ ሰው ነኝ። ከዛ ቀን ይሻለኛል በቃ ራሴን ችያለሁ አሁን እንትን እላለሁ። ግን አሁን ደግሞ ልጁን እሱ ጋር አስቀምጠው እኔ በልጅቷ ዙራ እኔ ማጥቃት ነው የምፈልገው፣ እኔ ማግኘት ነው የምፈልገው። እኔ ደግሞ እሱን ማየትም አልፈልግም። እንዴትስ ብዬ ከልጄ ጋርስ እንዴት ብዬ እንትን ይለኛል? ልጄ መልስ ብዬ ብለው እምቢ ያለው ልጄ ደግሞ ማለት አሁን ራሱን በቃ ቤተሰቦቼን ጋር እንዳትሆን ይመክራታል። እዛ አልፈልግም ነው የምትለው እሷ። እኔ ደግሞ ልጄ ለማግኘት በደረወፍ ቁጥር የሆነ እንትን ይለኛል ማለት የሆነ ነገር ጣል አድርገኝ። ልጄን በመሃል ላይ ተሳቃለች። በቃ እሱ እኔን እንድናገረኝ አትፈልገውም። በቃ የሆነ ነገር እንትን ስል አይና